እጅ እየተንቀጠቀጠ ነው። for real guys ልጨምርልሽ ሌላ የቱ ነው ነብይ የሚለው? በኢየሱስ ያው ማቴዎስ 21:11 ሁለተኛ ዜና ቦታ ማለት አስጨርሰኝ አምጥተው ነበር አይደለ? አሁን መጨረሻ ላይ ልታስነብበኝ ነበር። ማስነበብ ነበር። ሁለተኛ ዜና ምዕራፍ 20 አንድ ያሁኑን ቦታ ብቻ ማለት ነው መልሰውና እንዳነበው ፈልጌ። እሺ በመልእክተኞቹ እመኑ የሚል ቃል አለ ብዬ ላሳይህ ነው። አላየህም? እሱ እሺ እኮ እሺ አሳየኝ ብዬ አሳይህ አይደለ? እሺ አነበብከው? አላየሁትም። ለዛ ነው አሳይሃለሁ። ምን ይላል? ሁለተኛ ዜና ምዕራፍ 20 ቁጥር 20 አንብበው ድምፅህን ከፍ አድርገህ ፍኖተ። ማልደውም ተነሱ ወደ ትኬም ምድረ ወደ አወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱም እመኑ ነገሩም ይሰላላችኋል አለ። ይሰላላችኋል። በእግዚአብሔር እመኑ ምን እንድትሉ እንድትጸኑ። በነቢያቱ የምታምነው እምነትና በእግዚአብሔር የምታምነው እምነት ምን አይነት ነው? ዋናው ቅድም ምንድን ነው ያልከው? በእግዚአብሔር እመኑ በነቢያቱ እመኑ ይላል። ስህተት ነው። እኛ በነቢያቱ አናምንም ማለት ነው። በነቢያት አናምንም። ነቢያት የእግዚአብሔርን ቃል እንዳመጡ እናምናለን። አልጠየቅከውም። እሱን ቅድም እንድን ያልከው ቃልን አትጠፍ እንጂ እኛ በነቢያቱ አናምንም። ይሄ ስህተት ነው ብለህ አላስተባበልክም እንደ ቅድም ስናገር የነቢያት ቃል የእግዚአብሔር ቃል እንደሆነ እናምናለን። በነቢያት አናምንም። እምነት ማለት ነው በእግዚአብሔር ብቻ ነው የምናምነው። እሺ ንገር። እምነት በነቢያት ማለት ማመን እነሱ አምላክ ናቸው ብሎ ማመን ሳይሆን እነሱ እሱ ካልከኝ በቃ በሱ ተስማምተናል። እሺ በሱ ተስማምተን ቅድም ያነሳው ጥያቄ አለ እኛ ላይ እሺ ስለ በድንጋይ ወግሮ ስለ መግደል። እሺ የእናንተን በሐዲሱም ወይንም ደግሞ ስለ ጂሃዳችሁ ማለት ነው አልቀበራ ላይ አወጣልኝ። እሺ 2:19 በቀራ ላይ 2:19 በቀራ ላይ 2:19 እሺ በቀራ ላይ 2:19 እሺ 2:19 ምን ይላል? ምንድነው ጥያቄ እዚህ ላይ? አንብብልኝ አንተ አንብብልኝ እኮ ስለመገዳደል ነው አንተ ነው። አዎ አንብብልኝ። እሺ 2:19 አውጥቻለሁ። እሺ አንብብልኝ። ወይም ምሳሌያቸው ከሰማይ እንደወረደ ዝናብ ባለቤቶች ነው። በእርሱ በደመናው ውስጥ ጨለማዎች፣ ነጎድጓድም ብልጭታም ያሉበት ሲሆን ከመብረቆቹ ሞትን ለመፍራት ጣቶቻቸውን በጆሮአቸው ውስጥ እንደሚያደርጉ ብጤ ነው። አላህም ከሃዲዎችን ከባቢ ነው ይላል። እሺ ፍኖተ እሺ ጨርስ 20ንም ጨምር። እሺ ጨምር። ብልጭታው አይኖቻቸውን ሊነጥቅ ይቀርባል። ለእነርሱም ባበራላቸው ቁጥር በእርሱ ውስጥ ይሄዳሉ፣ በእነሱም ላይ ባጨለመ ጊዜ ይቆማሉ። አላህም በሻ ኑሮ መስሚያቸውን ማያቻቸውን በወሰደ ነበር። አላህ በነገሩ ሁሉን አይቻይ ነውና ይላል። እሺ ልቀጥል። አሁን ለመፍራት ከላይ ያለችው ከመብረቆቹ ሞትን ለመፍራት ጣቶቻቸውን ከጆሮቻቸው ውስጥ እንደሚያደርጉ ቢጤ ነው። አላህም ከሃዲዎችን ምን ይላል? ጨርስልኝ። ከባቢ ነው። እሺ እነሱ እነማን ናቸው? ምንድነው አሁን ጥያቄ በዝለ? አይ እነሱ እነማን ናቸው ነው እንድታስረዳኝ ነው የፈለኩት። እኔ መገዳደል እያወራህ ነበር ቅድም። አሁን እዚህ ጋር ጭራሽ ስለዚህ የሚያወራ ነገር አይደለም። ቆይ እንጂ
የሚያወራው እሺ ችግር የለውም። የሚያወራው እዚህ ስለ መናፍቃን ነው። አንተ ግን ስለ ግድያ ብለህ ነው እዚህ ጋር ያመጣህን። ምን አገናኘው? በእናንተ እሱን ሄድላለሁ። በእናንተ መናፍቃን የሚባሉት እነማን ናቸው? አሁን የሆነ ነገር ልታስረዳ መተህ እዚህ እንደገና ጥያቄ ትፈጥራለህ አይደለ? እኮ አንተ በመጣህበት መንገድ ነው የመጣሁት እኮ እኔ ተረጋግተን እየተሰማማን ከሆነ እኔ ወንድር የመጣሁበት መንገድ። እሺ ቅድም ህፃናትን ስለመግደል ከልጅየው ጋር ትልቅ ውዝግብ ውስጥ ገብታችሁ ነበር። ምንም ትልቅ ውዝግብ ውስጥ አልገባንም። እሱ ነው የተወዛገበው። እሱ ተወዛግቧል። ስለዚህ ህፃን ልጅ እግዚአብሔር ግደሉ ያለው ወደፊት የሚሆኑትን ስለሚያውቁ ነው። ቀድሞ ግደሉ ያለው አለ። ይሄ ፍትህ ነው። እሱ አይደለም። ወደፊት የሚሆኑትን ስላወቀ ብቻ እግዚአብሔር የሚገድል ከሆነ እኛ በመነሳራው ኃጢአት ተጠያቂው እግዚአብሔር ሊሆን ነው ማለት ነው። እግዚአብሔር ተጠያቂ ልናደርግ ነው። እንደዛ የሚል አስተምሮ ደግሞ እኛ የለንም። ታዲያ ለምንድን ነው ህፃኖችን ግደሉ ያለው? በጣም ጥሩ። በዛን ሰዓት እሺ አንድ ጊዜ በኖህ ዘመን የእግዚአብሔር መዓትን እንዳመጣ ታምናላችሁ? በእናንተ እናምናለን። ግን ምን አገናኘው? እሺ በዛን ጊዜ ህፃናትም እንስሳትም ለምን ሞቱ? የቱ ጋር ነው ህፃናት ሞቱ የሚል ያለው? እሺ በኖህ ዘመን እሳት ከምድርም ከሰማይም ውሃ ፈልጦ ሲሞቱ 8 ሰዎች ብቻ ቀርተዋል። እኛ ጋር እንደዛ የሚባል ነገር የለም። እሺ እንዴት ነው? እሺ እናንተን እስኪ ያስረዳኝ። አሁን ያልከው ህፃናት ሞቱ እንስሳት ሞቱ የሚል የለም እኛ ጋር። የቱ ጋር ነው ያለው? ኦኬ አይ ምናልባት እናንተ ጋር እንዴ ታምናላችሁ ብዬ ጠይቄ ነው የመጣሁት። ምናልባት እናንተ ላይ ስላላየሁት ታዲያኖስ ናቸው ታዲያንን ረቢ ላ ተዘር ዐለ አልአርድ ሚን አልካፊሪን ደያራ ይብል ጌታዬ ሆይ በምድር ላይ ምንም አይነት ከሃዲን እንዳትተዋለ አምላክ አላህ ሱብሓነሁ ወተዓላ ከሃዲን ያጠፋው። ከሃዲ ሲባል ታዲያ ዝም ብሎ ያለ ህፃናትን ይገድላል ወይ? ላ አይገድልም። እሱ አላህ በቁርአን ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አለ። እኔ መልእክተኛን ሳሉ ያ መልእክት ደርሶት አልቀበልም ያለን ሰው ካልሆነ በስተቀር አልቀጣም ማለት። ህፃናትን በከንቱ የሚያጠፋ አምላክ አይደለም የኛ አምላክ። እሺ አሁን ይህንን ካልከኝ እንግዲህ ወደ ሐዲሱ ልመጣልህ ነው። አይ ሳሂህ ቡኻሪ 349 ካለህ እንትን በልልኝ። ምን ይላል እስኪ ሐሳብህን ንገረን። እሺ ሐዲሱ ምን ይላል? ቆይ ያንተን አንብብልኝ እስኪ መጀመሪያ። እኛን እያስነበብከን አይደል? አንተ እኛን ልትለን የሞከርከው አንብብልኝ ሐዲሱ። አይወልም አንድ አዳምጥሽ። እሺ አንድ ሰው መረጃ ሲያመጣ ጊዜ ሲከራከር የሚያመጣውን መረጃ ራሱ ያነባል። እኔ የማመጣውን መረጃ ደግሞ ራሴ ያነባለሁ። አንብባ። እሺ እኔ ላስነብብህ አንብብልኝ። አስነብብን በቃ እና አውጣ፣ ችግር የለውም። እሺ ያው ትልቁ ላይ ነው። ክፈት። በል እሺ አውጣ። ቪዲዮ ክፈት። ካሜራዬ እንዴት ነው? ኦዲዮ ኦንሊ ነው የሚለው እንትኔ። እሺ አንብብ በቃ ችግር የለውም። እሺ አንብበሽ። ኦኬ እንትን መሆን አይችልም። አብሽር አንድ ሺህ ስላልሞላልህ ቪዲዮ ይከፍት። አንብብ ሰማህ? ኦኬ አሁን እንግዲህ መጀመሪያ አቡ ዳውድን ላንብብልህ። አቡ ዳውድን አንብበሽ። The prophet had a woman stoned and a pit was dug up to her breasts. የመጀመሪያው when the later stoned a lady to death on a Friday. Ali said, I have stoned her according to the tradition of Allah. አፖስትል ሳሂህ ቡኻሪ 882 ወይም ደግሞ የመጀመሪያው ደግሞ አቡ ዳውድ 3844 ላይ እሺ when the later stoned a lady to death on Friday የናንተ I have stoned her according to the tradition of Allah. Tradition of Allah stoned to her እንደሆነ ነው ወይ ነው?
ወይ ደግሞ እሷ ላይ በድንጋይ እንድትመታ ነው ወይ? አሁን ስለ ህፃናት ግድያ እየነገርከን ነው አይደለ? አዎ። እሺ ንገረን። እሺ ቁጥር ስንት ነው ያልከው? እሺ ምን ላይ ነው ያልከው? ሳሂህ ቡኻሪ እሺ 882 882 አይደል? 8 2 ነጥብ እንዴት እንደሆነ ቁጥሩ አቆጣ የእናንተን ስለ ብዙ እንትን ስለማለው በዛ ስንት እኮ ስንት ላይ ላውጣለህ? إذا تقولوا للناس يساعدوني الله يوفقكم إن شاء الله. እሺ 803 እሺ 803 حدثنا أبو اليمان قال حدثنا شعيب عن الزهري قال أخبرني أبو بكر بن عبد الرحمن بن الحارث بن هشام وأبو سلمة بن عبد الرحمن أن أبا هريرة كان يكبر في كل صلاة من المكتوبة وغيرها في رمضان وغيره فيكبر حين يقوم ثم يكبر حين يركع ثم يقول سمع الله لمن حمده ثم يقول ربنا ولك الحمد قبل أن يسجد ثم يقول الله أكبر حين يهوي ساجدا ثم يكبر حين يرفع رأسه من السجود ثم يكبر حين يسجد ثم يكبر حين يرفع رأسه من السجود ثم يكبر حين يقوم من الجلوس في الاثنتين ويفعل ذلك في كل ركعة حتى يفرغ من الصلاة ثم يقول حين ينصرف والذي نفسي بيده إني لأقربكم شبها بصلاة رسول الله صلى الله عليه وسلم إن كانت هذه لصلاته حتى فرق الدنيا من أكنا هي سلا سجود سلا صلاتنا ما وراءه يا بخاري ثم تسوست እሺ ይሄ ነው አረብ ቡኻሪ 803 ያው ስለ ሶላት አሰጋገር ስርዓት የሚያወራ ነው። የእናንተን እንትን 803 ይሁን አቆጣጠሩን አልቻልኩትም በያለሁ ምን አይነት እንደሆነ ልንገርህ። እሺ ሐሳቡ የምዕራፍና ቁጥር አጻጻፉን አላውቀውም የእናንተን። የኛ ምዕራፍ ከዛ ቁጥር ነው። ይሄንን ግን ልንገርህ እንዴት እንደሆነ ሳሂህ ቡኻሪ ይላል 8 ከዛ 2 ነጥብ አሉ ከላይና ከታች ያሉት ማለት ነው። ከዛ 82 ከዛም 803 ይላል። ሐሳብህን ጠይቀን እሺ በቃሽ። ጥያቄህ ምንድነው? በዚህ ያለሽ የለም ናልከሰታይ ቁጥር ላይ የለም። እሺ ሳሂህ ሙስሊም የሚለው ላይ ደግሞ በተጨማሪ አንዲት ሴት ወደ መሐመድ መጣች፣ ዝሙት ፈጽም ያለውና አንጻኝ አለችው። ዞር እንድትልለትም አደረጋት። በቀጣዩም ቀን ለምን ዞር እንድትል ታደርገኛለህ አለችው። በእጆቹ ትንሽ ዳቦ የጨበጠ ልጇን እንደያዘች መጣችና የአላህ ባሪያ ሐዋርያ ሆይ ምግብ ያስጀመርኩትና አሁን መብላት የጀመረው ልጅ እርሱ ነው አለችው። ነብዩም ኃላፊነቱን ከሙስሊሞቹ ለአንዱ ሰጠውና ቅጣቱን አወጀ ወሰነ። እርሷም እስከ ድረቷ ድረስ በጉድጓድ ውስጥ እንድትገባ ተደረገ። መሐመድም ሰዎቹን እንዲወግሯት አዘዛቸው፣ እነርሱም ወገሯት ይላል ሐዲሱ። ሳሂህ ሙስሊም 1742 4206 ከህፃን ልጅ ግድያ ጋር ምን አገናኘው ነው ጥያቄው? ሴቷ ዝሙት ስለፈጸመች ትገደላለች ብለህ ጥያቄ አላመጣህም ወይ አንተ? ምን አይደለም ጥያቄያችን ቆይ አታጭበርበር። ስለ ህፃን ልጅ ቅድም ጥያቄ አንስተሃል አንተም። ሴት ልጅ ድንግልና ካልተገኘባት ወይም ደግሞ ዝሙት ፈጽማ ከተገኘች ትገደላለች። አሏ እሺ ህፃን ልጅን ስለ መግደል እያወራህ ነው አይደለ? እዚህ ጋር ህፃን ልጅን ስለ መግደል አለ መጽሐፍ ላይ ብለህ ነበር ያመጣሃል። ህፃን ልጅን ስለ መግደል የጠየቀው ጥያቄ በተመሳሳይ መልኩ ይሄዳል። አንድ ህፃን ልጅን ስለ መግደል ያለው የቱ ጋር የጠየቀው ጥያቄ ተመሳሳይ መልኩ ሁለት ተመሳሳይ ምናምን አትበል። ህፃን ልጅን ስለ መግደል የተናገረው ቁርአንና ሐዲስ ላይ የቱ ጋር?
ከላይ ያለውን አቆጣጠሩን ስላልቻልኩበትኝ ብቻ እንትን አስብለዋል። አላስባልኩትም። አንተ ሐዲስ ያልኩ ነው። ቡቀሪ ላይ ያለውን ቡቀሪ ላይ እንደዚህ የሚል እሺ፣ ለአሁኑ ጥያቄ መልስልኝ። ለአሁኑ ጥያቄ መልስ ስጠኝሽ። ሰው ዝሙት የሰራ ሰው ዝሙት የፈጸመች ሴት ለምን ተገደለችሽ? እሱ ፍርዱ ነው። እሱን እኮ እናውቃለን። እሱ ሳይሆን አሁን ጥያቄው ህፃን ልጅን ግደሉ ይባል ብለህን ነበር አይደል? የቱ ጋር ነው ያለው ነው ጥያቄው። እሱ ፍርዱ ነው ያልከው። ህፃን ልጅን ግደሉ የሚለው የቱ ጋር ነው? ከላይ ያለውንማ እኮ አንተ እንትን አልክብኝ። ምን አልኩኝ እኔ? ዘ ፕሮፊት ኦፍ አላህ በድንጋይ እንድትወገር ያደረገበትን ህፃን ልጅን ግደሉ የሚለው የቱ ጋር ነው? ቡቃሪ ላይ ያለው ቡቃሪ ላይ አቆጣጠሩ ወይ በትክክል አለ 800 ምን ይላል? ሐሳቡ ምን ይላል? 803 ያው አሳየው እኮ ቡኻሪ 803 ገለጥንልህ። ስለ ሶላት አሰጋገድ ስርዓት የሚያወራ ነው ቡቃሪ። እሺ ቡቃሪ 882 ዝባር አሁንም 803 እንደዚህ የሚባል ነገር የለም። አቆጣጠሩን ስላልቻልኩትኝ ነው እኔ ብያለሁ። ያልቻልከው ሳይሆን ጽፈው የሰጡህ ስህተት ስለሆነ ነው። ወደ ራስህ አትለክ። ያንተ ስህተት አይደለም። ያንተ ስህተት ሳይሆን የሰጡህ ስህተት ነው። ጽፈው የሚሰጣቸው ሰዎች ስህተት ነው። በእኛ ግን ላሳየሽ ቅድም ስላልከው ስለ ዝሙት ያነሳው ጥያቄ። እሺ በእናንተ ህፃናትን ለምንድን ነው እግዚአብሔር ግደሉ ያለው? መልሳለህ። ስለሱ ጥያቄ ደግሞ እኔ ራሴ ጥያቄ ጠይቄ መልስ አልመለስክልኝም። ህፃናትን ግደሉ ያለው ለምንድን ነው? በኖህ ዘመን የነበሩ ሰዎች በአንዴ ለምን ጠፉ? የዚያ ህግ የለውም። አሁን ስለ ህግ እያወራ ነው። ግደሉ የሚል ህግ ለምን አወጣ ነው እግዚአብሔር ጥያቄው። የዛ ህግ የለውም ማለት በኖህ ጊዜ ግደሉ የሚል ህግ አውጥቶ ነው የተገደሉት አይደለም አይደል? አሁን እግዚአብሔር እንስሳትና ህፃናት በሙሉ እሺ። ስለዚህ ቆይ አንዴ እግዚአብሔር ህፃናትን ግደሉ የሚል ህግ ለምን አወጣ? ህፃኖች ጥፋታቸው ምንድን ነው? ስለዚህማ እኮ መልስ እየመለስኩልህ ነው። በኖህ ዘመን የነበሩ ሰዎች በሙሉ የጠፉበት ምክንያት ህፃናትንም እንስሳትንም ጨምሮ ለምንድን ነው? ኃጢአት በዝቶ ስለነበር በምድር ላይ እኮ። እነዚህ ህፃናቶች ኃጢአት ሰርተዋል? ችግር የለውም። በኖህ ዘመን የነበሩት የጠፉት ከነዛ ጋር የጠፉት እነዚያ ህፃናት ልጆች ኃጢአትን ሰርተዋል? እሺ እንስሳቱ ኃጢአትን ሰርተው ነው የሞቱት የተገደሉት የጠፉት? እንስሳት እኮ አይምሮ የለውም። ሰው ጤነኛ አይደለም እንዴ? ስለ ኃጢአት ምንነት አያውቁም እኮ እነሱ። አሁን ጥያቄ እየተሳደብክ ነው። እሺ እንትን አይደለም ማሰደበ። እሺ ህፃናቶቹ ምን ኃጢአት አጥፍተው ነው አምላክ እውነተኛ አምላክ ከሆነ የፍቅር አምላክ ከሆነ ህፃንን ግደሉ ብሎ ያወጣው ህግ ለምንድን ነው? ህፃናቱን ግደሉ ብሎ የወጣው ህግ ያ በነቢያት በነብዩ ሕዝቅኤል ላይ ያለውን አይደለ? እሱ ብቻ አይደለም፣ በጣም በርካታ ቦታ አለ ህፃናቱንም ግደሉ የሚል። በዚህ ሲሄድ በሳሙኤል፣ በዛ ሲሄድ በሕዝቅኤል፣ በዛ ሲሄድ በመዝሙር ከበበኝ እንዳለ በየቦታው ህፃናትን ግደሉ ያለበትን ከእያንዳንዱ መጽሐፍ አሳያለሁ። ታሳየኛለህ። ህፃናትን ግደሉ የሚለው በምድር ላይ ኃጢአት ነግሶ ከነበር በዘመኑ በነበረው እንደ ሁኔታው ይወሰናል። የምን ሁኔታ? ኃጢአት በዝቶ ስለነበረ በምድር ያሉ ነፍሳትን በሙሉ እንኳን አጥፍቷል እግዚአብሔር። እሺ ኃጢአታቸው ምንድን ነው? ህፃኖቹ የሰሩትን አንድ ኃጢአት ጥቀስልኝ። ሰው ገለው ነው? አመንዝረው ነው? ወይስ ምን አድርገው ነው እነዚህ? ለዚህማ እኮ መልስ እልሻለሁ። በኖህ ዘመን የነበሩ ሰዎች ለምን ጠፉ? በአንዴ ለምን ጠፉ? ትልልቆቹ ኃጢአት ስለሰሩ ነው። ጥያቄ አይደለም የምትመልሰው። ስለዚህ ትልልቆቹ ሰዎች ኃጢአት ሰርተው ስለነበር በምድር ላይ ኃጢአት ነግሶ ስለነበረ ስለዚህ በሌሎቹ ኃጢአት ነግሶ ስለነበረ በሌሎቹ ኃጢአት ነው የቀጣቸው ህፃናቶችን በትልልቆቹ እያልከን ነው አይደለ? አዎ።
ያሳዝናል። እግዚአብሔር በሌሎች ኃጢአት ህፃናትን የሚጨቁን የሚገድል አምላክ ነው። ያሳዝናል። እንደዛ የሚያደርግ አምላክ አይደለም። እንዴ ያልከን እኮ በትልልቆቹ ስለ ኃጢአት ስለሰሩ ነው ያጠፋቸው ልጆቹን አልከን እኮ። በኖህ ዘመን የነበሩ በሙሉ እንደጠፉት ሁሉ ያን ያደረገውን አድርጓል። ስለዚህ ህፃናቶቹም እንስሳትም በሙሉ ጠፍተዋል በዛን ጊዜ ትልልቆቹ ነው። እሺ አሁን ደግሞ እዚህ ጋር እግዚአብሔር ምን ይላል መሰለ? እሺ እግዚአብሔር ህፃናቶችን ተመልከት። እዚህ ጋር ምን ይላል? ኤልሳዕም እንደተናገረው ነገር ውሃው እስከዛሬ ድረስ ተፈውሷል ካለ በኋላ ከዚያም ወደ ቤቴል ወጣ። ኤልሳዕ በመንገድም ሲወጣ ብላቴኖች ከከተማይቱ ወጥተው እንግዲህ ህፃናት ልጆች ወጥተው ምን አሉ? አንተ መላጣ ውጣ፣ አንተ መላጣ ውጣ፣ አንተ መላጣ ውጣ ብለው አፌዙበት። ኤልሳዕን ማለት ነው። ይሄን ነብይ አፌዙበት። አንተ መላጣ ውጣ እያሉ ህፃናት ብላቴናዎች። ከዚያም ዘወር ብሎ አያያቸው፣ በእግዚአብሔርም ስም ረገማቸው፣ በእግዚአብሔርም ስም ረገማቸው። አሁን እግዚአብሔር ምን እንደሚያደርግለት ለዚህ ሰው ተመልከቱ። ከዱርም 2 ድቦች ወጥተው ከብላቴኖቹ 42ቱን ሰባበሯቸው አለ። በእግዚአብሔር ስም ረገማቸው። እዚያ ያው እነዚህን ህፃናት ልጆች 42 ህፃናት ልጆች መላጣ 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 ስላሉት ቀሰፋቸው፣ ገደላቸው። ምን ትላለህ? እግዚአብሔር ስም። እሺ ጨረስክ? አዎ። እሺ ቅድም አንድ ጥያቄ እንትን ብለህ ነበረ መልስ እንጂ ህፃናት ልጆች አሁን ኃጢአታቸው ምንድነው? መላጣ መላጣ ስላሉ ለመልስልህ ነው እኮ እየመጣሁልህ ነው። አይሽ ነብዩ መሐመድን የሚሳደብ አንድ ህፃን ምን ይደረጋል? ምንም አይደረግ፣ ይመከራል። እሺ الله يوفقك اخي، بس وقف بجانبي والله ساكن بخيمه. الله يوفقك، بس قول للناس تساعدوني. الله يوفقك. እሺ ቀጥልሽ። ያው ምን እንደሆነ ስላልሰማ ስለዚህ ይህን ነብይ ስለሰደቡት እግዚአብሔር ህፃናቶቹ ልጆች ገደለለት። ለዚያውም ኃጢአት ሰርተው አይደለም። ተመልከቱ፣ መላጣ 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 እያሉ ስለተናገሩት በመንገድ ላይ ያለፍከው አንተ ልጆች ተሰባስበው መላጣ ይሉ አንተ እንደው ዞር ብለህ ትረግማቸዋለህ። አምላክስ ያንተን እርግማን ሰምቶ ቢያጠፋቸው እነዚህን ህፃናት ልጆች ነው ምን ትላለህ? እግዚአብሔር እሺ እናንተ በነቢያት ቃል ታምናላችሁ አታምኑ? ቅድም ያመጣሁት ጥያቄ ላይ አሁን ይሄን ጨረስና ወደ ቀጣይ ትሄዳለህ። እየመጣሁልህ ነው እኮ እየመጣሁ ነው፣ ወደዛው ነኝ። ይሄን ህፃናቶችን ግደል የሚለው አሁንም ነብዩ ላይ ነኝ። ህፃናቶችን ግደል የገደለበትን እግዚአብሔር ምን ትላለህ? ለዚህ ለነብይ ጸሎቱን ሰምቶ እሺ ይሄ ነብይ ግን ምን አድርጓል? ዝም ብሎ እያለፈ ረገማቸው ህፃናቶች ልጆች። ስለዚህ ቅድም በተነጋገርነው ልክ እኛ የነቢያትን ቃል እናምናለን፣ የነሱ ቃል ደግሞ የእግዚአብሔር ቃል ነው። አሁን ምንድነው ከእግዚአብሔር የወረደላቸውን ያምናሉ። ስለዚህ ነብይን አዎ ለምን ገደላቸው? ህፃናቶቹ ልጆች በነብዩ ላይ ስላሾፉ። እነዚህ ህፃናት ልጆች ብላቴና ናቸው። ህፃን ልጅ አንተ በመንገድ ላይ ያለፍክ ብላቴና የሚባለው ከስንት ዓመት እስከ ስንት ዓመት ነው? ከስንት እስከ ስንት ይላል መጽሐፍ ቅዱስ? ንገረን። ችግር የለም። ብላቴና የሚባለው ከስንት ዓመት እስከ ስንት ዓመት ነው? እሺ በእናንተ አይሻ ብላቴና ናት አይደለች የምትባለው? ስለ አይሻ አይደለም አሁን ጥያቄው ወገናችን። ለምን ነው ወሬ ታሰፋለህ? አሁን ተመሳሳይ ነው እየሄድን ነው እኮ። ብላቴና የሚባሉት ከስንት ዓመት እስከ ስንት ዓመት ናቸው? እሺ ንገረን። እሱ ችግር የለውም። እሺ በሱ ልታመልጥ ከሆነ ብላቴና ማለት ትልቅ ናቸው ከዚህ እስከዚህ ዓመት ብለህ ንገረንና ከዚያ በኋላ እንሄዳለን። እሺ አይውልህ ብላቴና ብሎ የሚናገረው ተብሎ ሊነገርለት የሚችለው ለሴቶች ከሆነ እስከ 15 ዓመት፣ ለወንዶች ከሆነ እስከ 30 ዓመት ባለው ነው። ጎልማሳ ይላል። ማስረጃ ልስጥሽ፣ ልሰጥህ ነው። ማስረጃ ልሰጥህ ነው። መጽሐፈ ሳሙኤል ላይ ሂድና የሳሙኤል ልጆች
ብላቴኖቹ ይላቸዋል አይደለ? ሁለቱ ብላቴኖቹ የሳሙኤል ልጆች በዛ በቤተ መቅደሱ ኃጢአትን ሲሰሩ የነበሩት ስንት ዓመታቸው ነበር? እሺ እግዚአብሔርን የሚያገለግሉበት እድሜ ላይ የደረሱ ነበሩ። አንደኛው 17 ዓመት በትርጓሜ አንደኛው ደግሞ 21 ዓመቱ ነበር። የትጋ ማስረጃ ምዕራፍ እናስገራታሽ በትርጓሜ መጽሐፈ ሳሙኤል ትርጓሜውና በትርጓሜ ነው የሄድኩልህ እኔ። የለም የምትናገር ነገር መጽሐፉ ላይ የለም እኮ መጽሐፉ ላይ አለ በትክክል። እሺ የቱ ጋር? እሺ መጽሐፈ ሳሙኤል ላይ ሄድልኝ። መጽሐፈ ሳሙኤል እሺ ምዕራፍ እሺ ቆይ ላውጣልህ። ቀዳማዊ እሺ ይቅርታ እንዴ። እሺ ቪዲዮ እንትን ስለማይል ነው። የልጆችም ምናምንቴ ነገሮችን ስንት ላይ የልጆች ቀዳማዊ ምዕራፍ 1:12 ምዕራፍ 1 ቁጥር 12 እሺ የኤሊ ልጆችም ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበር። የካህናትም ልማድ በሕዝቡ ዘንድ እንደነበረ ሰው ሁሉ መስዋዕት ሲያቀርብ ስጋው በተቀቀለ ጊዜ የካህኑ ሌሌ ይመጣ ነበር፣ በእጁም 3 ጣት ያነሳው ያለው ሜንጦ ነበረ። ወደ ድስቱም ወይም ወደ ምንቸቱ ወይም ወደ አፍላሉ ወይም ደግሞ ወደ ቶፋው ይሰድ ነበር። ሜንጦ ያወጣው ሁሉ ካህኑ ለእርሱ ይወስደው ነበር። እሺ ጨረስክ? ወደዚያም በመጡ በእስራኤል ላይ በሴሎ እንዲህ ያደርጉ ነበረ ይልና ከታች ግን ዝቅ ስትል ሳሙኤል ግን ገና ብላቴና ሳለ የበፍታ ኤፉድ ለብሶ በእግዚአብሔር ፊት ያገለግል ነበር ይላል። የት ጋር ነው እንደሱ የሚለው? ቁጥር 18 ላይ እሺ ቀጥልሽ። እንደሱ አይደለም። እሺ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ቁጥር 18 ነው። አዎ እርሷም ባሪያ ዓይንህ ፊት ሞገስ ስላገኘች ሴቲቱም መንገዷ ሄደች ነው የሚለው። በላችን በፊቷ ከእንግዲህ ቨርጅኑ ይለያያል ማለት ነው። የመጽሐፍ ቅዱስ ያሁኑ እንትን ያለ ስለሆነ መጽሐፍ ቅዱስ ይጋጫል ማለት ነው። ይጋጫል አላ ስለ መጋጨትማ እኩል እንዳናወራ ተው። ሴቱ ጋር ነው ያለው እንደሱ የሚለው። አንተ የምታነበው ሌላ እኔ የማነበው 18 በምን ላሳየህ? እኔ እኮ ቪዲዮ እንትን ስለማይል ነው ስለማይከፍትልኝ። እርሷም ባሪያ በዓይንህ ፊት ሞገስ ስላገኛለች ይላል። ያንተ እንደሱ ነው የሚለው። ምዕራፍ 2 ቁጥር 18 ይቅርታ፣ ምዕራፍ 1 ብዬ ነው። በጣም ይቅርታ ይምር። ምዕራፍ 2 ቁጥር 18 እሺ ቀጥል። አየው ምን ይላል አንተ ጋር ያለው? ሳሙኤል ግን ገና ብላቴና ሳለ ይላል። እሺ የበፍታ ኤፉድ ለብሶ በእግዚአብሔር ፊት ያገለግል ነበር። ይሄን ብላቴና ሳለ የሚለው ይላል። ብላቴና ሳለ ማለት በዛን ጊዜ የ15 ዓመት ጎረምሳ ነበር አይደለም? እንደሱ ምን ይላል? እንግዲህ በትርጓሜ ስለማታምን ምንም ልል አልችልም። ትርጓሜውን ላሳይህ ማሳየት አትችልም። የለም እንደሱ የሚል። ለማንኛውም ምንድነው ጥፋታቸው እዚያ ላይ? የህፃናቱ እንትን ነብዩን ስለተሳደቡ። ምንድነው ስድቡ? እሱንማ እኮ ነገርከኝ እኮ። ምንድነው ስድቡ ነገርና? የተሳደቡትን እንትንማ ነበብ ነው። ምንድነው የሰደቡት? በነብዩ ላይ ስላሾፉ። ምንድነው ማሾፍ? ምን ብለው አሾፉበት? ሳደቡት። ምን ብለው? በዛ በእነሱ መካከል በሚያልፍ ጊዜ እየተሳደቡ ስለነበር መላጣ እያሉ ይሳደቡ ስለነበር። መላጣ ስድብ ነው? ያው ነው። ማን ያለው? ያሾፉበት ነበር።
መላጣ ማሾፍ ነው መስደብ ነው ወይ? ይሄ እኮ አይደለም ወገናችን። እሺ አንድ ህፃን ልጅ መላጣ ቢል ይሄ ስድብ እኮ አይደለም። ብላቴና ናቸው፣ ትልቅ ልጆች ናቸው፣ ትልቅ ሰዎች ናቸው። በሱ ላይ ያሾፉበት ነበረ። በቃ ሽማግሌ የሚሆኑ እሺ ተስማማለሁ፣ ችግር የለውም። ሽማግሌ ናቸው ነው መላጣ የሚለው ሰው ያለህ ማን ነው? አንተ ይሄንን እኔን አይደለም መላጣ የሚለው ስድብ ነው ያለህ ማን ነው? አንተ አሁን እየተጠቀምክ ያለው ለሆነች እንትን ለመግባት ነው። አይ አንደርስታንድ ዩ መላጣ የሚለው ስድብ ነው ማን ነው? ምን ጥያቄ መላጣ ማለት እሺ ስድብ አይደለም? ስድብ ነው ያለህ ማን ነው? ስድብ አይደለም? ትፈለሰፋለህ አይደለ? ስድብ ነው ያለህ ማን ነው? ትፈለሰፋለህ እኮ መጀመሪያም እኮ እየነገርኩ ነው እኔ። መላጣ የሚለው ስድብ አይደለም። አዎ በቃ ማንነት ነው። ሰውየው ፀጉሩን ከተላጨ መላጣ ነው እንላለን። ፀጉሩ ካደገ ፀጉሩ ያደገ ነው እንላለን። ይሄ ስድብ ነው ያለህ ኦኬ ማንነት ነው በሚለው እንሂድ። አይ እሺ አሁን ያንተ ጥያቄ ጠይቅልኝ። እሺ ያንተ ጥያቄ መልስልኝ። ስለዚህ ኃጢአት መሐመድ በድንጋይ ተወግራ እንድትገደል ያደረጋት ኃጢአትን አላደረጉም። ያለ ኃጢአታቸው ገድሏቸዋል አይደል እግዚአብሔር? እሺ ያለ ኃጢአታቸው ገድሏቸዋል አይደል እግዚአብሔር እነዚህን ህፃናት ልጆች? እሺ ስለዚህ ፍትሃዊ አይደለም ማለት ነው። ህፃንን የሚገድል አምላክ የፍቅር አምላክ ሊባል አይችልም። የበቀል አምላክ ነው እግዚአብሔር። ተበቃይ ነው ደግሞ። አዎ ይበቀላል። ኃጢአትን የሚሰሩትን ይበቀላል። እነዚህ ልጆች መላጣ ማለታቸው ስድብ እንዳልሆነ ተስማማን። በአንድነት ነው። ሰውየው ፀጉሩን ካሳደገ ፀጉሩን ያሳደገ እንለዋለን። መላጣ ከሆነ ያ መላጣው እንላለን። ስለዚህ ይሄ ስድብ አይደለም። ስድብ ባልሆነ ነገር እግዚአብሔር እነዚህን ህፃናት ልጆች ያላግባብ ገድሏቸዋል ማለት ነው። ፍትሃዊ አምላክ አይደለም ማለት ነው አይደለ? ፍትሃዊ አምላክ ነው አይደለም አንለው። እግዚአብሔርን እንደዚህ ስለተሳደብክ ይቅር ይበልህ። በዚህ ልክ ስለሄድክ ማለት ነው። ለምን ትቀይራለህ ወሬ? ማን ነው የሚሳደበው? አይደለም በዚህ ልክ ስለሄድክ ስለተሳደብክ ፍትሃዊ አምላክ አይደለም ስላልከው ይቅር ይበልህ። ምንም አይደለም። አድነች አላችሁ ይኸውልህ፣ እኛ እዚህ ቦታ ላይ ማንንም አንሳደብም። ገብቶሃል አይደለ? ስርዓት ይዘህ አውራ። መሟገት ከሆነ መውጣት ትችላለህ። ምንድን ነው ስድብ ማለት? አይ በመግባባት በፍቅር። እኔ እኮ እስካሁን አንድ እንትን ያለ ቃል አልተናገርኩም። በፍቅር ብቻ ነው እኔ የምፈልገው። ይኸውልህ አንድ አካል ያለ ኃጢአት ሰዎችን የሚገድል ከሆነ ይህ ኢፍትሃዊ ነው ብለን እንገልጻለን አይደል እንዴ? አይ ቢገድልም ፍትሃዊ ከሆነ ይሄ ስህተት ነው። ስለዚህ እግዚአብሔር አሁን አንተ ኃጢአታቸውን የእነዚህን ሰዎች ልታሳይ አልቻልክም። መላጣ ማለት ይሄ ኃጢአት አይደለም። ገብቶሃል አይደለ? ስለዚህ በነብዩ ላይ ስላሾፉ ምክንያቱም ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል የሚል የመጽሐፍ ቅዱሳዊ ቃል ስላለነኛ እነዚህ ሰዎች መቼ አንቀበልም አሉ? የቱ ጋር ነው አንቀበልም ያሉት? መሳደብ ማለት ምን ማለት ነው? መሳደብ ማለት ምን ማለት ነው? እሱ በሱ ላይ ስድብ ነው ያለህ ማለት ነው። እሺ በሱ ላይ የስላቅ ቃል መናገር ምን ማለት ነው? ምንድነው የተሳደቡት? ስድብ ንገረኝ። የስላቅ ቃል እሱ በሚያልፍ ጊዜ በእሱን እየተከተሉ መላጣ እያሉ ይከተሉት ነበር። መላጣ ማለት ስድብ ነው ወይ? ስድብ ነው ብለህናል። የስላቅ ቃል ነው። ተሳለቁበት። እንደዛ የሚል የለም። ተሳለቁ የሚል የለም። ተሳለቁበት ነው እነዚህ ሰዎች። ኧረ በመድኃኒዓለም አንተ ያንማ ሙሉ በሙሉ ተሳለቁበት የሚለውን ሁሉ ነው እንደምትለው እየተከተሉ እሱ በመሄድበት እንደዛ አደረጉት ማለት ምን ማለት ነው? የለም ይሄ ስድብ መሆኑን የሚገልጽ አንድ ማስረጃ የለም። እሺ አንተ በተረዳሁ ልክ ነው አይደል? አሁን ያንተን የቅድም መልስልኝ። መሐመድ በድንጋይ ስላስገደላት ሴት ስለዚህ ብቻ መልስልኝ። ጦጣ መመለስ ያቀተህ ጊዜ ትሰደዋለህ። ያ ሰው ነው የጨረሰውም እንዴ? መላጣ ማለት ስድብ አይደለም። ገብታችኋል? ህፃን ልጆች ናቸው እነዚህ ብላቴና ይላል። መላጣ አሉት። እሺ ምንድነው ይሄ? ስድብ አይደለም፣ ስድብ አይደለም። ስለዚህ እግዚአብሔር ህፃናቶችን ያለምንም ኃጢአት ይገድላል። ይሄ ስድብ አይደለም። እሺ መንሱር ጥያቄው ምን ነበር? ይሄን ሰው ያስገቡትና ኮሜንትን ያቋርጠዋል። ታች አለው አያንት ይዛስገቡት
እኔ ጓደኛ የነበረ እሱ አንድ ላይ ነበረ ቢሮ የምንሰራው ልጁ ሃይማኖቱ መጀመሪያ ዋቄ ፈታ ነበረ። ከዛ ሰለመና ሚስቱም ሰለመች። አሁን መጀመሪያ ቃል ኪዳን የሚባለው ነገር በእነሱ ቃል የተገባቡበት ነገር አለ የተጻፈ ወረቀት። ያኛውን ወረቀት ገና እንደ አዲስ ኒካ ማሰር ይፈልጋል። እሺ አብረው ሁለታቸውም ነው የሰለሙት ወይንስ እሱ ብቻውን ነው የሰለመው? ሁለቱም፣ እሱም ልጆቹም ከነ ሚስቱ ማለት ነው። ማሻአላህ። በዛን ጊዜ በኒካህ ነው የተጋቡት አይደለ? ባሉበት እምነት ተረካክበው በኒካህ እንጂ የተጋቡት። አዎ ክርስቲያን ናቸው፣ ግን ወረቀት ተጽፎላቸዋል። ኦኬ ጥሩ። ሰፊልከ ሐዲስ ሰዓድና አላህ ይወፍቀክ። ባሉበት እምነት አሁን እንደ አዲስ ባሉበት እምነት በመረካከብ ከሆነ እንደዚህ ኒካህ አስረው ከሆነ አብረው እኩል ከሆነ የሰለሙት ሸሃዳ ያዘው አይባሉም። በማን ነው ይቅርታ እንደገና ኒካህ ሰሩ አይባሉም። ምክንያቱም በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ባልና ሚስቶች እኩል በሚሰልሙ ጊዜ እንደ አዲስ ኒካህ ሰሩ አይሏቸውም ነበር። በተለያየ ጊዜ ሲሰልሙ ነው እና ስለዚህ በርክክብ ከሆነ ትዳራቸውን የመሰረቱት በዝሙት ዓለም ካልሆነ ይሄ ችግር የለውም። እንደ አዲስ ኒካህ ሰሩ አይባሉም። እሺ በቃ እሺ፣ አመሰግናለሁ። ግን እሱ አንዳንድ ልጆቹ አሉኝ። አሁን እሱ ራሱ ያተከታተለው ነው ጓደኛ የነበረ እኔ ልጅ ካላሰለመኝ ብሎ ነው ወላሂ ሌላ ሰው ልጅ ሻዳ ሊዝም ብሎ ነው። ከዛ በኋላ ያንተ ቪዲዮ ነበርና በአንተ ቪዲዮ ነበረ የሰለማ። መርሐባ መርሐባ። ኢንሻአላህ አንዳንዴ ልጆቹ ነገ የሚመጡ ልጆች አሉ። ኢንሻአላህ እንትን ይመጣሉና ሻዳ ይይዛሉ። መርሐባ፣ አላህ ይወፍቃቸው። እሺ ጀዛኩሙላህ ኸይረን። እሺ የመጨረሻ እሺ፣ እንዴት ነህ? ሰላም ነው እንዴ? ደህና ነው። እግዚአብሔር ይመስገን አለን አለን። እሺ ቅድም ስታወሩ ሰምቼ ስናወራ ነበር ላይ እግዚአብሔር መላጣ በሚለው ላይ ስናወራ ነበርና እግዚአብሔር መጽሐፍ ቅዱስ ላይ ምን አለ መሰለህ? እርሾ ያለው ምግብ አትብሉ ይላል። እንጀራ ትበላለህ አይደለ? እርሾ ያለው ምግብ አትብሉ ይላል እግዚአብሔር። ምን ትላለህ? እርሾ ያለው ምግብ እርሾ እንጀራ እንዳበላል ያለው ምግብ ማለት በመጀመሪያ ደረጃ እርሾ ያለው ምግብ ሲባል ለምን ፐርፐዝ ነው ያ ነገር የተባለው የሚለውን ማወቅ ያስፈልጋል። ፐርፐዙ ምንድነው ነው? ለምንድነው እርሾ ያለው ምግብ አትብሉ የተባሉት? ምንድነው ሳይሆን ጥያቄው እርሾ ያለው ምግብ አትብሉ በሰዓቱ ምን ነበረ፣ በወቅቱ ምን ነገር ስለነበረ ነው የሚለውን ነው ማወቅ እንጂ እርሾ ላይ ዘሎ ጉብ ማለት አይደለም። አለ እኮ እግዚአብሔር ዘሎ ጉብ አለ እርሾ ላይ። እርሾ ያለው ምግብ እንዳበለው አለ እኮ። እሺ አንብብልኝ ቦታውን እስኪ ወይም ንገረኝ። እሺ የት እንዳለ አታውቀውም፣ ግን ትፈታልናለህ አይደለ? መፍታት ጀምረሃል እኮ። ፈታልሃለሁ፣ ችግር የለውም። እሺ የት ጋር ነው ያለው? እኔም አወጣለሁ፣ ንገረኝ እስኪ። ካውጣ ሳታውቀው ነው ስትፈታ ነበር። የጌታ ሰው በመንፈስ አታውቀው እና መንፈስ ቅዱስ አላደረብን። አይ በቃ የምናወራውን ብቻ እናወራና ችግር የለውም። ክርስቲያን ነህ አይደለ? አዎ። እሺ ክርስቲያን ሆን ብሎ እግዚአብሔር ያዘዘብህ ቦታ አለ። ለምን ክርስቲያን ሆንክ? አንድ ነገር ልንገርህ እስኪ። ማለት ለምን ክርስቲያን ሆንክ? ወይ ጉድ! ሰው እኮ እንደው ድፍረት። እሺ ምን አለ መሰለህ፣ እኔ ምንም አይመስለኝም። እሺ ስንጠያየቅ አንዱን የጨረስነው እንደ አንዱ ብንሄድ አሪፍ ነው። በመጀመሪያ ማለት ነው መለስክልኝ። ክርስቲያን ነህ ወይ ስልህ አዎ ክርስቲያን እና ከዛ ወደ ቀጣዩ ሄድኩኝ። እኔ ደግሞ አንተ መሰረት ማለት ነው። ታዲያ እግዚአብሔር የቱ ጋር ነው ክርስቲያን ሆኖ ብሎ ያዘዘህ አልኩ አለ። ክርስቲያን ሆኖ ብሎ ያዘዘበት ቦታ ካለ አንዳንድ ጊዜ ምን አለ፣ አንዳንድ ጊዜ ሳይሆን አሁን ወደ ጉዳዩ ወደ ገደለው ግባ። ግደለው ያው ነው እግዚአብሔር የቱ ጋር ነው? ክርስቲያን መሆን አለባችሁ ተብሎ የተጻፈ ቦታ የለም። ጌታ ሰው
ስሙ ክርስቲያኖች። ይሄ ክርስቲያን ሆኖ ብሎ እግዚአብሔር አንዲትም ቦታ አላዘዘም፣ አልተጻፈም። የዛሬው ሌሊት ያልኩ ያለው ስማኝ አይሽ ክርስቲያን ሆኖ ተብሎ የተባለ ቦታ የለም ማለት ቃል በቃል ክርስቲያን መሆን አለባችሁ የሚል እንደ ትእዛዝም እንደ ቃልም እንደምንም የተቀመጠ ነገር አለ። ግን ማለት ነው እግዚአብሔር የሚባል አምላክ ወይም ክርስትና የሚባል እምነት ገብቷል ክርስቶስን መሰረት አድርጎ የመጣ ስለሆነ ነው ሰው ክርስትና የሚባለው ነገር ጋር እንትን እያለ ያለው እንጂ የግድ ክርስቲያን መሆን አለባችሁ ተብሎ የተቀመጠ ነገር የለም። እስከማቅ ድረስ ማለት ነው። ግን ክርስትና ክርስቶስን መከተል ነው ተብሎ ስለሚባል በባይብላችን ላይ ክርስትና ክርስቶስን መከተል ነው ተብሎ ስለሚባል ክርስትና ማለት ክርስቶስን መከተል ማለት ነው የሚለው ፍቺቱ ጋር ነው ያለው። አይ አንተ እኮ አትሁኑ ብሎ ስልኮ የቱ ጋር ነው ማለት እሱን ነገር ሳታውቅ እንዴት አግኝተህ ነው አንተ እንደዛ ልትል የቻልከው? እኔ የመጀመሪያ ጥያቄ መለስክ ምን ነበር? ክርስቲያን ሆኑ ተብላችሁ ታዛችኋል ወይ? አልታዘዝንም። የለም የትም ቦታ ላይ ክርስቲያን ሆኑ በተጻፈ የለም ማለት ነው። ነገር ግን ምን አለ መሰለህ ትእዛዝ ላይ አይደለንም ያለ ነው እምነት ላይ ነው ያለ ነው። ትእዛዝ ላይ ሳይሆን እምነት ላይ ነው ያለ ነው። ጌታ ሰው አንድ ጊዜ አዳምጥ። ከዛ ቀጥለን አንተም ስማኝ ኖ ቆይ ያለነው ዘመን ወይም ያለነው ጊዜ ዘመን አይደለም። ጥያቄ አሁን ስለተናገርከው ንግግር ነው የምናወራው። ይኸውልህ አያን ስትናገር አዳምጬህ ነበር። ስለዚህ ምን አለ እኛ ክርስቲያን ሆነው ክርስቲያን ማለት የክርስቶስ ተከታይ ማለት ስለሆነ ነው አልከኝ። የቱ ጋር ነው ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚለው ጥቅስ? ጭራሽ መጽሐፍ ቅዱስ ላይ ነው ያለው ብለናል። የቱ ጋር ገር ማስረጃ ያውልህ መጽሐፍ ቅዱሳችን ማለት ነው። መጽሐፍ ቅዱሳችን የእግዚአብሔር ልጅ የሚባል ጌታ ኢየሱስ ወይም ኢየሱስ ክርስቶስ ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚለው ማስረጃው የቱ ጋር ነው? መጽሐፍ ቅዱስ ስጠና እንጀታችን አትብለው እንዴ አንተ የግድ ያ ቃል በቃል የግድ ተብሎ መቀመጥ አለበት ብለና እንደምታምነው አይደለም። እኔ እንደዛው ያላምንም ሻንተ ያልከው እኔ የሚወደኝ ቢኖር ለምሳሌ ስማኝ ለምሳሌ ይሄን ቃል ልጥቀስልህ። የሚወደኝ ቢኖር ይላል መጽሐፍ ቅዱሳችን። ጌታ ኢየሱስ ሲናገር እንደዚህ አለ፣ የሚወደኝ ቢኖር ራሱን ይካድ መስቀሉን ይሸከም የሚል ቃል አለ። ያ ማለት ለምሳሌ አንድ ሰው የተሰቀለበትን አይነት መስቀል ግድንግዱን እዚህ ትከሻው ላይ አድርጎ ይዙር ማለት ነው ወይ? አይደለም። ያለውን ነገር ይተው፣ ያለውን ነገር ይጣል እንደማለት ነው። ክርስትና ከዛ አንጻርም ከዛም ተነስቶ ነው። ገብቷል አይደል? ከዛም ተነስቶ ነው ክርስትና ክርስቶስን መከተል ነው በሚል ትርጉም የተሰጠው። እንደዛ ብዙ ትርጉሞችን እንደዛ የሚል የለም መጽሐፍ ቅዱስ ላይ ክርስትና ማለት ክርስቶስን መከተል ማለት ነው የሚል የለም የጌታ ሰው። ስለዚህ አንተ አሁን ባይብሉን ማለት አንተ የራስን መጽሐፍ ስለምታውቅ ባይብሉን ብዙም እያለፍክ ለጥያቄ እንዳያመች መዘመዘ ስለምታውቅ መመለስ አልቻልክም እኮ የጌታ ሰው። የለም ጭራ እኔ እኮ የምጠይቅህ ሌላ እኮ አይደለም። እንደውም አንተ ለማንኛውም በክርስትና ላይፍ ነው። ገብቶሃል? ላይፍ ነው፣ ህይወት ነው። ህይወትን አሁን አንተ ለማንኛውም እሱ አይደለም ትልቁ ጥያቄ። እኔ እንዲገባም ያደረገኝ ነገር ምንድን ነው? ቅድም እዛ ጋር መላጣ ብሎ ሲሳደብ እግዚአብሔር ሕፃናትን ገደላቸው። ስንት አምላክ ነው የምታመልከው? እግዚአብሔር ሕፃናትን ገደላቸው ብሎ ያልከው ላይ ነው እኔ እሱን ልመልስ ነው የገባሁት። ስንት አምላክ ነው የምታመልከው? አያል እሱ ጋር ስለመጣው ማለት ነው። ስንት አምላክ ነው የምታመልከው? እግዚአብሔር አንድ እግዚአብሔር አለ፣ አንድ አምላክ። በጣም ጥሩ። ኢየሱስ ክርስቶስ ይሰግድ ነበር አይደለ? ይሰግድ ነበር። ኢየሱስ ክርስቶስ እኮ ልክ ምድረ በዳ ላይ እኮ ዲያብሎስ ፈተነው አይደል የሚለው። ከዛ ዲያብሎስ ፈተነው አንዱ ፈተና ሲገድል። ስማኝ ያወራው ነው። ስማኝ ስለ ስደት ከሆነ ያወራ ያለው
ቁርስን በልተሃል ወይ ስትለው ቅድም ነው ኳስ ተጫዋች የመጣው አይነት መልስ። ተው እንጂ ጌታ ሰው ምን ነው ወይ በልቻለሁ ቁርስ ወይንም አልበላሁም፣ ካልበላህ እንድናቀርብ ማለት ነው። ኢየሱስ ክርስቶስ ይሰግድ ነበር አይሰግድም? ወይ ይሰግዳል ወይ አይሰግድም? ከዛ ሌላ ማብራሪያ ትሰጠናለህ፣ ችግር የለም። እሻያን አያን የጌታ ሰው የዛሬ ሌሊት ያንተ አይደለም፣ በቃ ተበላ ወጣለ። የጌታ ሰው ዘመንህ ይባረክ፣ ዘመንህ እውነተኛ አምላክ የተላከ ማለት ነው። ያ ግን የተላከ መልእክተኛ ነሰንስ ልጁ ነው፣ የባህሪ ልጁ ነው፣ ብቸኛ ልጁ ነው፣ የአብ ልጁ ነው፣ የአብ ልጅ ነው። የሰው ልጅ እንደሚሆን የእግዚአብሔርም ልጅ እግዚአብሔር ነው። ኦኬ እንደናንተ የምትሉት ነብይ ነው ምንድነው መልእክተኛ ነው እንደምትሉት ሳይሆን የእግዚአብሔር አብ ብቸኛ አንድያ ልጁ ነው። which is አብ ያለው ክብር፣ አብ ያለው ግሎሪ፣ አብ ያለው ነገር ሁሉ ለወልድ አለው። እኔ አሁን እዚህ ጋር ልጅ ነው አይደለም አላልኩሽም። ልጅነትማ አንቺም የእግዚአብሔር ልጅ ነሽ፣ መላእክቶችም እግዚአብሔር። መልእክተኛ ብቻ አይደለም መልእክተኛ የተላከ የአባቱ ልጅ መልእክተኛ፣ ከአባቱ ዘንድ መልእክት ይዞ የመጣ ልጅ መልእክተኛ አይደለም። ተላኪና ላኪ ሳይሆን ከአባቱ ዘንድ ተልኮ የመጣ ልጅ። የማን ልጅ? የአብ ልጅ፣ ብቸኛ አንድያ ልጅ። አሁን እዚህ ጋር ዮሐንስ 17:3 ላይ ያነሳውልሽ ኢየሱስ ክርስቶስን የላከው ብቻውን አምላክ አይደለም። በጥቅሱ መሰረት አይልም፣ እንደዛ አይልም። ብቻውን ማለት እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። እውነተኛ አምላክ ብቸኛ አምላክ አለ። ከዛ አምላክና ከዛ ብቸኛ አምላክ ደግሞ ኢየሱስ ክርስቶስ እንደተላከ ማመን ላይክ ከውጪ እኮ እውነተኛ አምላክ የለም ኦብቪየስሊ። ስለዚህ አንተ ብቻ ነህ አምላክ፣ እኔ አምላክ አይደለሁም አላለም። እዚህ ጋር እንደዛ አይልም ጥቅሱ። እውነተኛ አምላክ ብቻ የሆነ አንተን ከአምላክ ከአብ ከያህዌ ውጪ ሌላ እውነተኛ አምላክ የለም። he's saying that። ስለዚህ ኢየሱስ ክርስቶስ የእውነተኛ አምላክ መልእክተኛ ነው ማለት ነው። መልእክተኛ ብቻ አይደለም፣ ልጅ ነው፣ የአብ ልጅ ነው። የእግዚአብሔር ልጅ እግዚአብሔር ነው። እግዚአብሔር ነው ራሱ። የአብ ልጅ ነው፣ እግዚአብሔር ነው፣ መለኮት ነው፣ አምላክ ነው፣ ፈጣሪ ነው። መልእክተኛ አይደለም። አይሰማም እንዴ ሰውየው? ምን መሰለሽ ባይብል የሚለው መልእክተኛ እንደሆነ ነው የሚናገረው አይደለ? አምላክ ነው ወይም ደግሞ መለኮት አለ የሚለው መልእክት ይዞ መጣ እንጂ መልእክተኛ አይደለም። የእግዚአብሔር ልጅ ነው። መልእክት ይዞ መጥቷል። ኦፍ ኮርስ መልእክት ይዞ መጥቷል ማለት ግን መልእክተኛ ብቻ መልእክት አድርሶ የሚሄድ ተላላኪ አይደለም እኮ። ሚልኪያስ 3:1 ነው አውጪሽ። ሚልኪያስ 3:1 ወደዛ አትዝለል። መልእክት ተላከ የሚባለው በእናንተ ሴንስ መልእክተኛ እንደምትሉትኝ የሆነ ነገር ዕቃ ቀብሎ እቺን አቀብሎ ላይ እንደሚሄድ ተላላኪ አይደለም። የእግዚአብሔር ልጅ ነው፣ ራሱም እግዚአብሔር ነው። I'm telling you that። እሺ ቆይ እሺ፣ አብርሃም ምን ነበረ? አብርሃም ነብይ አይደለም በል። ወደ አብርሃም ሄድክ? አንዴ አስማ አንዴ ነብይ ነው ትላላችሁ ብለሽና መጽሐፍ ቅዱስ ላይ getting emotional። አንዴ ተረጋጊና አላስጨንቅሽ። ኢየሱስ ክርስቶስ ነብይ አይደለም ይላል እንዴ ባይብል? ነብይ አይደለም። እሺ ማቴዎስ 21:11 አንብበው። ምንድን ነው የሚለው? አንብበው። ምን ይላል መሰለሽ? ህዝቡም ይህ ከገሊላ ናዝሬት የመጣው ኢየሱስ ነው አሉ ይላል። እና አሉ ስላለ ሶዋት አንተ እንደፈለከው ነው ኢንተርፕሬት የምታደርገው ለአንተ እንዲመች አድርገህ እና ነብይ አይደለም ልጨምርልሽ ሌላ የቱ ነው ነብይ የሚለው? በኢየሱስ ያው ማቴዎስ 21:11 ማቴዎስ 21:11 21
ምዕራፍ 1 ቁጥር 11 ህዝቡም ነው እኮ የሚለው እኔ ነብይ ነኝ ብሏል ኢየሱስ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። እንደዚህ ያሉት ማን ናቸው? ቆይ ህዝቡም ይላል። የመረጥከው ነው የምታነበው ወይስ እንዴት ነው? just get lost አልቆረጥኩም። ሌላም ልጨምር እናንተ ጋር እኔ ማውራት አልፈልግም። worthless ዲግኒቲ ይኖራችሁ። እሺ ዲግኒቲ ይኖራችሁ። እናንተ የፈለጋችሁት ነገር አትሊስት መጠየቅ እኮ ነው። ይሄ እንዴት ነው ይባላል እንጂ ይሄ አልገባኝም እስኪ ዱ ዩ ሃቭ ኤኒ ኤክስፕላኔሽን ፎር ዳት ተብሎ ይጠየቃል እንጂ የድፍረታችሁ ድፍረት እናንተ በምትፈልጉት መንገድ አጣማችሁ ማይለውን አስረጅኛው። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ የሚለውን ይህንን ቆርጦ ምን አለ? ያው ኢየሱስ ከነብይ ነኝ ነብይ ሆኖ እንደመጣ ይናገራል መጽሐፍ ቅዱስ ላይ ይላል። they don't have any dignity they don't have the slightest dignity። ማን ነው እንደዚህ ያለው? ህዝቡ ነው አይደለ? አትሊስት አይጠየቅም። ምንድን ነው ይሄ? አልገባኝም። ይሄ ኢንተርፕሪቴሽን ምንድን ነው? ኤክስፕላኔሽን እኮ ይጠየቃል። ኢየሱስ እሺ ምንድን ነው የገባሽ ከዚህ ጋር? ክሬዚ ነው የምልሽ። በቃ ጭንቅላትሽን ነው የሚያዞሩት። እሺ አሁን አስረጅኝ። እንዴት ነው አንቺ የምታስቢው? እንዴት ነው? ጥያቄ ነው ነገር ይሄ የሚለው ይሄ ኢየሱስ እኔ ነብይ ነኝ ብሏል እዚህ ጋር መጽሐፉ። እሺ አምላክ ነኝ ብሏል። አስረጅኝ። አምላክ ነኝ ካልን ችግር የለውም። አሁን ይሄ እዚህ ጋራ ነብይ ነኝ ብሏል ወይ ኢየሱስ? አዎ ነብይ ነው ብሎ አይደል ሲያወራ የነበረው ጓደኛ? ይኸውልሽ እሱ ነብይ ነው ብሏል ሳይሆን ያስረዳች በዛን ሰዓት የነበሩት ሰዎች ነብይ እንደሆነ መስክረዋል እያለች ነው ከገባሽ ማለት ነው። እሱ አንቺ ደግሞ አምላክ ነኝ ያለበትን እነሱ በተረዱት መጠን የተጻፈውን ለምንድን ነው ኢየሱስ ነብይ ነው ብሎ ራሱ ከመጽሐፍ ቅዱስ ላይ እንዳለ የሚያወራው? ለምንድን ነው? ለምን ኤግዛክት ወርድ ፋላሲ በቃ አንተንም አስወርዳለሁ። አንድ ኤግዛክት ወርድ ፋላሲ ነው እንዴ? ቃል በቃል ነው የፈለግሽው? አዎ በጣም እሺ። እንደዛ ከሆነ አምላክ ነኝ ያለበትን ቃል በቃል ስጭ። ያው በቃ እኔ ሻሃዳ ይዛለሁ። ምንድነው ነገር? አያም ማለት በዕብራይስጥ አያም ማለት ያህዌ ብቻ ነው አያም ማለት የሚችለው። አያም ማለት እግዚአብሔርነትን መለኮትን የሚያስረዳ አለው። ኦኬ እኮ ታዲያ ለምን ኢየሱስ ክርስቶስ አያም አይልም ታዲያ? ብሏል። ቢፎር አብርሃም አይ ዋዝ አይ አም ብሏል። ይኸውልሽ አሁን እሱን አይደለም የሚፈለግኩት እኔ። አሁን አንቺ ቃል በቃል ነብይ ነኝ አላለም ያልሽው አይደለ? ቃል በቃል የምትለው እሱን ተውት። ይሄ የእናንተ የወርድ ጨዋታ ነው። እኔ ቃል በቃል አላልኩም። ሲጀመር ነብዩ መጽሐፍ ቅዱስ ላይ ነብዩ ነው ብሎ ሜንሽን ኢየሱስ ነብይ እንደሆነ ተጽፏል አለ። አይልም ግን ነብይ ነው ተብሎ መጽሐፍ ቅዱስ ላይ አልተጻፈም። ቃል በቃል ስቲል አምናሰኝ ቃል በቃል የሚለውን አይደለም የምለው፣ ስለሌላ ነገር ነው የተጻፈው። ይሄ ህዝቡ ኢየሱስን ነብይ ነው ይሉታል ተብሎ ተጻፈ እንጂ ኢየሱስ ነብይ ነው አይደለም የሚለው። ቆይ እሺ አንቺ ማን ነው ነብይ ነው ቢልሽ መልእክተኛ ነው ቢልሽ የምታምኚው ማን ቢልሽ ነው? አይደለም አይገባህም? እንደየነገርኩ ነው። ኢየሱስ መልእክተኛ ነብይ አይደለም፣ አምላክ ፈጣሪ ነው፣ የዩኒቨርስ ፈጣሪ ነው። ክሬተር ኦፍ ዘ ዩኒቨርስ፣ ክሬተር ኦፍ ዘ ጋላክሲ፣ ክሬተር ኦፍ ዘ ሂውመን ቢንግ፣ ክሬተር ኦፍ ዩ፣ ክሬተር ኦፍ ዩር listen, your prophet, creator of the ocean. የሚገባችሁ ከሆነ I'm telling you he's the creator, he's not ነብይ። እሺ ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ነው ጭልኝሽ። መጀመሪያ you have to accept him. Okay? እሺ ተቀብይሻለሽ። He is the creator of the universe. He is the creator of the galaxy. He is the creator of the heaven and the earth. He is the creator. He is the almighty God. He's not ነብይ. He's not መልእክተኛ። ዋተች ተረጋጊና ማለት ነው። ጽዮን ተረጋጊ። ኧረ ጽዮን
they want to drive me insane. Like, oh my God. I swear እጅ እየተንቀጠቀጠ ነው. For real, guys. Oh my God. This is not my personality, by the way. Forgive me, guys. Okay, forgive me. Oh my God. Forgive me, for real. Forgive me. ይገባል። እዛ ቁጭ ብለህ ታያለህ። ፈጣሪ አምላክ ነው። እሺ፣ ነቢይ አይደለም። ተላላኪ መልእክተኛ አይደለም። የኛ ከአባቱ ዘንድ እንደወጣና ከአባቱ ጋር አንድ እንደሆነ ከአብ ጋር አንድ አይነት እንደሆነ ነገር ግን በራሱ ተለይቶ እነሱ አምላኬ ነው አምላካችን ነው ብለው የተቀበሉትን ያህዌን ኦኬ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሚሉትን ትቶ እኔ ነኝ አምላካችሁ እኔ ነኝ የፈጠርኳችሁ ለዓለም ማለት ደሞም አይደለም እንጂ እሱን ለማስረዳት ከአባቱ ዘንድ ወጥቶ እንደመጣ ለማስረዳት የተናገረው ኮንቴክስቹዋል የሆነ ንግግር አስተምሮ ነው። ኦኬ እንጂ ከአባቱ ከአብ አንሶ አይደለም። ቢካዝ ሌላ ምዕራፍ ላይ ራሱ ጌታ ኢየሱስ ክርስቶስ እኔና አብ አንድ ነን አለ እኮ አይደለም። ከዚህ በላይ ምን ግልጽ አማርኛ ቋንቋ ይመጣል? እኔና አብ አንድ ነን አለ። ስለዚህ እኔና አብ አንድ ነን ካለ ለአብ ያለው ነገር ሁሉ ለወልድ አለው፣ ለወልድ ያለው ነገር ሁሉ ለአብ አለው። ኦኬ ኮንቴክስቹዋሊ ግን ስናየው ይህንን ባይብል ቨርስ ኮንቴክስቹዋሊ ስናየው ፈሪሳውያን እና ሰዱቃውያን የሚመኩበት ትምክህት አለ። ይህ ትምክህታቸው ምንድን ነው? እኛ የአባቶች ልጆች የአብርሃም ልጆች ነን። ኦኬ የአብርሃም አምላክ የኛ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነው ብለው ነው የሚያምኑት። ከዛ ጌታ ኢየሱስ ምናለ ኦፍ ኮርስ እናንተ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብላችሁ የምትጠሩት ከእርሱ ከአባቴ ዘንድ ነው የመጣሁት እንጂ እኔ ሌላ አይደለሁም፣ ከእርሱ የተለየው አይደለም፣ ከእርሱ ፈቃድ ውጪ የመጣው አይደለም። ኦኬ ከአባቴ ፈቃድ ውጪ ሆኜ በራሴ ምንም የማደርገው ነገር የለም። የኔም አባት የኔም አምላክ የአብርሃም የይስሐቅ የያዕቆብ አምላክ ነው ብሎ ኮንቴክስቹዋሊ የተናገረው ንግግር ነው። መጀመሪያ ለመመለስ ሳይሆን መጀመሪያ ተረካሃል ያልኩትን አሁን ባወራሽው ላይ ችግር የለም። አዳምጫለሁ እና ባወራሽው ላይ ልጠይቅሽ ያልገባኝ ነገር ስላለ። እሺ ክርስቶስ እና አብ አንድ ናቸው ማለት ነው? እኩል ናቸው? አዎ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ የምትወዱኝ ብትሆኑ ከእኔ አብ ይበልጣል ይላል። እንዴት ነው የምትረጂው? ከእኔ አብ ይበልጣል ያለበት ኮንቴክስት አሁንም ስቲል በስጋ ወራቱ የተናገረው ንግግር ነው። አሁንም ይሄ ኮንቴክስቱ አለው። ኦኬ ስጋ ለብሷል። የሚታይ የሚዳሰስ የሚጫበጥ አምላክ ሆኗል። ቃል ስጋ ሆኗል። ኦኬ ሶ በስጋው በለበሰው ስጋ በዛ ወራት አብ ከእኔ ይበልጣል ሊል ችሏል። ያ ያለበት ምክንያት ለምንድን ነው? በስጋ የተገለጠ አምላክ ስለሆነ። ስጋውን ትቶ ነው ያደረገው። ሰማይ ላይ ከአብ ቀኝ ቁጭ ያለው ስጋውን ትቶ ነው ያደረገው አይደለም፣ በስጋው ነው ያደረገው። በስጋ እስካለ ድረስ በስጋው ይበልጣል ማለት ነው አይደል? በስጋው ካለ በስጋው ይበልጣል ማለት ነው አይደል? አሁንማ በቃ
በዚህ ምድር ላይ የለም እኮ ጌታ ኢየሱስ ክርስቶስ። ምድር ላይ ያለውን ኢየሱስ ክርስቶስ ኦፍኮርስ ማለት አለ፣ ግን በስጋ የሚመላለስ እንትን አይደለም፣ አምላክ አይደለም። ኦኬ ኦልሬዲ አሁን በአባቱ በክብሩ ግርማ ኦልሬዲ ተቀምጠዋል። ሰው በስጋ እዚህ አሁን በምድር ላይ የሚመላለስ ጌታ ኢየሱስ የለም። እሺ ገባኝ፣ እሱን ተረድቼሻለሁ። እና ስጋውን ይዞ ከሆነ ያደረገው እስካሁንም በስጋው ካለ በስጋው ይበልጣል ወይ ነው የኔ ጥያቄ ለማወቅ። ያወቅሽውን ብቻ መልሽልኝ። የለም የለም አልኩ። አብ የሚያውቀውን ወልድ ያውቃል። በእውቀት አንድ ናቸው። ስለዚያች ቀንና ስለዚያች ሰዓት ከአብ በቀር የሰማይ መላእክትም ቢሆን ልጅም ቢሆን አያውቅም ይላል። ስለዚህ ከአብ ውጭ የሚያውቅ የለም እያለ ነው። እነሆ በድንገት እመጣለሁም ብሏል። ይበል ችግር የለውም። ግን ስለዚያች ቀን ከአብ ውጭ የሚያውቅ ሰው አለ? የሚያውቅ አካል አለ? ዩሲ አሁን እሱ ያለበት ኮንቴክስት መቼ ነው የምትመጣው ብለው ሲጠይቁት ይህ የሰማያትን ሚስጥር ለእናንተ ማወቅ አልተፈቀደም። ኮንቴክስቱ አለው ስቲል። አሁንም ይህንን በኮንቴክስት ነው የምንረዳው። ጅጌሬ የሰማይ ሚስጥራትን ለእናንተ ማወቅ አልተፈቀደም ማለት ክርስቶስ ኢየሱስ የሚመጣበትን መምጫውን ቀንና ሰዓቱን አታውቁም። ነገር ግን እንደ ሌባ በድንገት እመጣለሁ፣ ተጠንቅቃችሁ ጠብቁኝ ብሎናል። ኦኬ ሶ በድንገት የሚመጣበትን ቀን ያውቃል። at the same time you see አው ግን ነገር አይደለም። ይህንን ያለበት ምክንያት ነገርኩ። የሰማይን ሚስጥር እኛ እንድናውቅ አልተፈቀደልንም። ክርስቶስ በፈቀደልን እውቀትና መጠን ነው ልናውቅ የምንችለው። አሁን የሚመጣበትን ቀን ያውቃል ያልሽበትን ትሰጭኛለሽ ከይቅርታ ጋር? እነሆ በድንገት እንደ ሌባ እመጣለሁ የሚለውን ጥቅስ እስኪ ከታች ጻፉልኝ። ጥቅሱ ጠፋብኝ ቨርሱ። ቀዝቃዛ ውሃ ካለ ደግሞ ጠጭሽ። አሳበዳችሁኝ እኮ። አትልቅስም። ያወቅሽውን ብቻ ችግር የለም። እሺ ሰርች ላድርገው። I'm just searching it እየፈለኩት ነው። እንትኑ ስለጠፋብኝ ነው። ሌላ መግባት የሚፈልግም ክርስቲያን ካለ አስገብሽ፣ ችግር የለም። ዮሐንስ ራእይ ነው እኮ እንትኑ ነው የጠፋብኝ። ምንድነው እየፈለኩት? አንዴ እሺ የ16-15 ላይ እስኪ ዮሐንስ ራእይ 16-15 አይ ራሴ ፈልገዋለሁ። እንደዚህ ይላል ዮሐንስ ራእይ 16-15 ላይ እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱንም እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይላል። ልክሽ ዮሐንስ ራእይ 16-15 እየፈለኩት ነው። አንዴ መታገሳችሁ።